ሰላም ሰላም ወደ ቻናላችን ቤተሰቦች እንኳን ደህና መጣችሁ። እንግዲህ ከዛሬ በፊት ከእስከ ፐ ያሉትን ፊደላቶች እርስ በራሳቸው አጣምረን ያየን ሲሆን ዛሬ ደግሞ የመረጥኩላችሁ ፊደላቶች አሉ። እነሱን አንብበን ከእነሱ እንዴት ነው ቃላት የምንመሰረተው የሚለውን የምናይ ይሆናል። ከወደዳችሁት ላይክ፣ ሰብስክራይብ አድርጉት። እንዲሁም በኦንላይን መማር የምትፈልጉ ልጆች ካላችሁ ደግሞ እዚህ ስር በማስቀምጥላችሁ ስልክ ቁጥር ኢሞ፣ ቴሌግራም፣ ዋትሳፕ ላይ እንዲሁም በፌስቡክ ቻናላችን ጥናት በሚለው ሰላማችሁ ያላችሁ ማለት ነው። ወደ ትምህርቱ እንግባ። በ ቢ ባ ቤ ብ ቦ ሰ ሱ ሲ ሳ ሴ ስ ሶ ቀ ቁ ቂ ቃ ቄ ቅ ቆ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ጠ ጡ ጢ ጣ ጤ ጥ ጦ። እንግዲህ እነዚህ ፊደል ያነቡት ሲሆን እነዚህ ውስጥ ካሉት ፊደላቶች ፊደል አጣምረን ቃል እንመሰርታለን ማለት ነው። የመጀመሪያው ቃል አሁን ይሄን እንየው። ይሄ በፊደል እና ሶ ፊደል ናቸው። በፊደል እና ሶ ፊደል ሁለቱም አብረን ስናጣምራቸው የሚመጡ ፊደላቶች በሶ ይላል ማለት ነው። እሺ ቀጣዩ ደግሞ ስናየው ቀጣይ ሳ ፊደልና ቅ ናቸው። አብረው ሲጣመሩ ሳቅ ይሆናል ማለት ነው። እሺ ወደዚህ ስንመጣ ደግሞ ኦ ፊደልና ስ ፊደል ናቸው። አብረው ሲጣመሩ ኦስ ማሻ። ይህን ቃል ስናየው ደግሞ ቆ ፊደልና ዳ ፊደል ናቸው። አብረው ሲጣመሩ ቆዳ ማሻ። እዚህ ጋር የምናየው ደግሞ የመጀመሪያው ጠ ፊደልና ባ ናቸው። አብረው ሲጣመሩ ጠባ ማሻ። እዚህ እንደምናየው ደግሞ ጁ ፊደልና ስ ናቸው። አብረው ሲጣመሩ ጁስ ይሆናል ማለት ነው። እሺ ከዚህ ላይ ደግሞ ቄ ፊደልና ስ ናቸው። አብረው ሲጣመሩ ቄስ። እሺ እዚህ ላይ የምናየው ፊደል ደግሞ ጅ ፊደልና ብ ናቸው። አብረው ሲጣመሩ ጅብ። እሺ እዚህ ጋር እንደምናየው ደግሞ ቆ ፊደልና ፊደሎች ናቸው ማለት ነው። አብረው ሲጣመሩ ቆጥ። እሺ እዚህ ደግሞ የመጀመሪያው ደ ፊደልና ጅ ፊደል አብረው ሲጣመሩ ደጅ ይሆናል ማለት ነው። እሺ እዚህ ጋር እንደምናየው ደግሞ ጣ ፊደልና ሳ ፊደል ናቸው። በአንድ ላይ ሲጣመሩ ጣሳ። እሺ እዚህ ጋር እንደምናየው ደግሞ ጠ የመጀመሪያው ፊደልና ጅ ናቸው። በአንድ ላይ ሲጣመሩ ጠጅ ማሻ። የመጀመሪያው ፊደል ዳ ፊደልና
ቦ ፊደል ናቸው። አሁን ሲጣመሩ ዳቦ ዳቦ። አሁንም ደ ውስጥና ደ ፊደል እና በ ፊደል አሁን ሲጣመሩ ድብ ድብ። እሺ እዚህ ጋር እንምጣ። የመጀመሪያው ቅ ፊደል ነው። ቀጥሎ ደግሞ ቤ ነው። በአንድ ላይ ሲጣመሩ ቅቤ ቅቤ። እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ ሌሎች ፊደላቶችን ዘርዝረን እንደዚህ ቃላት የመሰረትን ማንበብ የምንለማመድ ይሆናል ማለት ነው። መልካም ቀን።